ጄኔራሎች ከአገር ወጡ። እነዚህ ጄኔራሎች እነማን ናቸው? ከየት የመጡ ናቸው? ወዴትስ ነው ያመሩት የሚለውን በዝርዝር እንመለከታለን። በደራ አካባቢ ጥቃት ተፈጽሟል። ይሄ ጥቃት ማን ፈጸመው የሚለውን አብረን የምናየው ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉን እናመሰግናለን። ይህን ቪዲዮ መመልከት ስትጀምሩ ላይክ ማድረጋችሁን አትርሱ። በቅድሚያ ስለ ጄኔራሎቹ ጉዳይ እናወራለን። ከዚህ ቀደም ራሱን የትግራይ መከላከያ ኃይል ወይም ደግሞ ቲዲኤፍ ብሎ የሚጠራው ታጣቂ ኃይል ከፍተኛ የጦር አዛዥ የነበሩ ሰዎች ወይም ወታደራዊ አዛዦች ከትግራይ ወጣው ወደ አዲስ አበባ ስለመምጣታቸው በተለያየ ጊዜያት ተወርቶ ነበረ። ከነዚህም መካከል ለእስር ተዳርገው ቆይተው በኋላም በፍርድ ቤት በዋስትና እንዲወጡ ተደርገው ብዙም ሳይቆዩ አዲስ አበባ መጥተው ለሚዲያዎች ቃለ መጠይቅ ሰጥተው ነበር። ብርጋዴር ጄኔራል ጉሽ ገብረ ይባላሉ። እሳቸው ከአንድ ሁለት የሚዲያ ቃለ መጠይቆች በስተቀር ይሄውም ደግሞ ከመንግስታዊ ሚዲያዎች ናቸው፣ ከኤቢሲ እና በፕሬስ ድርጅት ስር ከሚታተመው ወግሃታ ከተሰኘው ጋዜጣ ውጪ በሌሎች ሚዲያዎች ላይ እምብዛም ቃለ መጠይቅ አልሰጡም ነበረ። ሆኖም ግን እሳቸው ቃለ መጠይቅ ከሰጡና ከታዩ ብዙ ወራቸው እንደሆነ ነው ሲዘገብ የነበረው። ይሄም ምክንያት ምንድነው ሲሉ ብዙዎች ሲጠይቁ ነበረ። የእርሳቸው መጥፋት ከእስር ጋር ይገናኛል ወይስ እንዴት ነው የሚለውን ነገር ለብዙዎች ጥያቄ ፈጥሮ ነበር። ሆኖም ግን የነዚህ ጄኔራሎች የብርጋዴር ጄኔራል ጉሽ ገብረና ሌሎች ጄኔራሎች አሉ። በሌላም በኩል በዋናነት ደግሞ ተጠቃሽ የሆኑት ጄኔራል ተክላይ አሸበር ወይም ደግሞ ወዲ አሸበር ተብለው የሚጠሩት ጄኔራል ናቸው። የነሱ መዳረሻ የት እንደሆነ ታውቋል። እነዚህ የወታደራዊ አዛዥ የነበሩት በቀጥታ እንደሌሎቹ ጄኔራሎች እንደነ ዘውዱ ኪሮስ እንደነ ወዲያን ጥሩ አይነት ጄኔራሎች ወደ ትግራይ የሰላም ኃይል ወደ ተሰኘው ኃይል አልተቀላቀሉም ወይም ደግሞ ሙሉ ለሙሉ ተቀላቅለው እንቅስቃሴ አልጀመሩም። ይልቁንም ወደ አሜሪካ ስለመጓዛቸው ነው የተነገረው። የመረጃ ምንጮች ስለዚህ ጉዳይ ሲናገሩ ወደ አሜሪካ የተጓዙት እነዚህ ወታደራዊ አዛዦች በፌደራል መንግስቱ የሚደረገው እንቅስቃሴ አልጣመንም ወይም ወደፊት የሚያስጉዝ አይደለም፣ የትግራይ የሰላም ኃይልም ይህንን እንቅስቃሴ ወደፊት የማስቀጠል አቅም የለውም የሚል ሐሳብ በመያዛቸውና ሁኔታዎች ከገመቷቸው በታች ሆኖ ስላገኟቸው ነው የሚል ነው የመረጃ ምንጮች እያመለከቱ ያሉት። ከነሱ አንደበት እንግዲህ የወጣ ነገር የለም። እንግዲህ ከመቀሌ ከወጡ ብዙ ጊዜያቸው ሆኖ አዲስ አበባ እንደሆኑ ሲነገር የነበሩት እነዚህ ጄኔራሎች መጨረሻቸው ወደ አሜሪካ ሆኗል። በቦሌ ወጥተዋል ማለት ነው። በሌሎቹ የትግራይ የሰላም ኃይል ተብሎ በሚጠራው ኃይል ውስጥ ባሉት የጦር አዛዦች ውስጥ ምን አይነት ተጽዕኖ ይፈጥራል ይሄ እነሱ መሄድ የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። ነገር ግን ጄኔራሎቹ ወደ አሜሪካ ከሄዱ በርካታ ጊዜያት መቆጠራቸውንና አሁንም በራሳቸው የህይወት እንቅስቃሴ ውስጥ እንደሚገኙ የመረጃ ምንጮቻችን ገልጸዋል። በጉዳዩ ዙሪያ ከጄኔራሎቹ ቤተሰቦች ወይም ደግሞ ራሱን የትግራይ የሰላም ኃይል ብሎ ከሚጠራው ኃይል ምንም አይነት ይፋዊ ምላሽ አልተሰጠም። እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የነበረ አንድ ጉዳይ ነበር እና አቶ ጌታቸው ረዳም እንደ ሌሎችም በስምረት ውስጥ ራሳቸውንም በተቃውሞ ጎራ ውስጥ ያስቀመጡ ሰዎች በማህበራዊ ትስስር ሚዲያ ገጻቸው ላይ በይፋ አስተያየት ሲሰጡበት የነበረ ጉዳይ ነበር። አንዲት የ76 ዓመት የእድሜ ባለጸጋ የሆኑ አሮጊት በእስር መዳረጋቸውን በተመለከተ ሁሉም ሰው ያየው ይመስለናል በፌስቡክ ላይ። እሳቸው አንድ በጋዜጠኛ ሙሉጌታ አጽባሃ የሚዘጋጅ ላንዳ ሪፖርትስ በተሰኘ የዩቲዩብ ቻናል ላይ በሰጡት አስተያየት ምክንያት ለእስር ተዳርገው እንደነበረ በተለያዩ ዘገባዎች ሲዘገብ ነበር። እሱን ደግመን እዚህ ጋር እናመጣውም። ለእስር እንደተዳረጉ ሲዘገብ ቢቆይም በዛሬው ዕለት ችሎት ላይ ቀርበው ነበር። የተወሰኑ
ራሳቸውን በስብስብ መልኩ አቅፈው በተደራጀ መልኩ የሚሰሩ የህግ አማካሪዎች ወይም ጠበቆች አሉ። እነርሱ ለእሳቸው ጠበቃነት ቆመው ተከራክረዋል። እንግዲህ እርሳቸው ፍርድ ቤት ቀርበው በነበረበት ወቅት እንግዲህ በቃ ሁኔታው ምንም አይነት የከፋ ነገር ስላልሆነ ወይም የፈጸሙት የተለየ ወንጀል ስለሌለ በ5000 ብር ዋስ እንዲወጡ ነበረ የዋስትና መብት የተላለፈላቸው የነበሩት። እርሳቸው በፖሊስ ጣቢያ በነበሩበት ወቅት የነበሩበት ፖሊስ ጣቢያ እንደርታ ፖሊስ ጣቢያ ነው። በዛ ፖሊስ ጣቢያ ውስጥ እርሳቸው ሊጠይቁ የሚመጡ ወጣቶች ነበሩ። እነሱን በሚያገኙበት ጊዜ ንጋት መምጣቱ አይቀርም፣ ለውጥም የማይቀር ነው ሲሉ መልእክታቸውን ሲያስተላልፉ ነበር። በርካቶች ሲጠይቋቸው እንደነበረ ነበር የተገለጸው። የመረጃ ምንጮችም እንደዚሁ ሲገልጹ ነበር። እንግዲህ እርሳቸው በዛሬው ዕለት 5000 ብር ዋስትና ተፈቅዶላቸዋል። ሆኖም ግን ይህ የዋስትና መብታቸው ሊከበር ስላለመቻሉ ነው ከስፍራው የወጡ መረጃዎች እያመለከቱ ያሉት። የዋስትና መብታቸው ሳይከበር አሁንም በእስር ላይ እንደሚገኙና ከእንደርታ ፖሊስ ጣቢያ እንዳልወጡ ነው የተነገረው። ቤተሰቦቻቸው ሂደው ነበረ ከእስር ከተፈቱ አቀባበል እናርግላቸው ብለው። ሆኖም ግን ከእስር እንደማይፈቱ በፖሊሶቹ እንደተገለጸላቸው በርካታ የመረጃ ምንጮች አመልክተዋል። ከዚሁ ጋር በተገናኘ በዚህ በእርሳቸው የፍርድ ችሎት ወቅት ተሳታፊ ወይም ደግሞ ጉዳዩን ሲያሳልጡ የነበሩት ዳኞች አድናቆት እየተቸራቸው ነበር። በነጻነት ነው ይሄንን ውሳኔ ያሳለፉት፣ ምንም አይነት ፖለቲካዊ ጫና አልደረሰባቸውም የሚል ሐሳብ ወይም ደግሞ ውደሳ ሲቀርብላቸው ነበር ማለት ነው። የእርሳቸውን ጉዳይ ነገም የምናየው ይሆናል። ነገም አልወጡም ወይስ እስከናካቴው አይወጡም የሚለውን ነገር እናያለን። ወደ ወታደራዊ ጉዳዮች ስናመራ አርሚ 24 እናገኛለን። በዛሬው ዕለት ሰኔ 10 ቀን 2018 ዓ.ም በአላማጣ ከተማ የዚሁ ኃይል ተዋጊዎች ስብሰባ አድርገው እንደነበረ ተነግሯል። ይሄም ስብሰባ እንግዲህ ከአርሚ 24 ወታደራዊ አዛዦች ጋር ጉዳይ ጋር በተገናኘ እንደሆነ በአስቸኳይ መልኩ ስለተካሄደው ስብሰባ የወጡ መረጃዎች አመልክተዋል። እንግዲህ በዚህ ስብሰባ ውስጥ እነማን ተሳተፉ ከተባለ የዚሁ አርሚ ስታፍ የሆኑና ኮር ስታፍ የሆኑ ከነዚህ ውስጥ ደግሞ በየኮራቸው ኮር የሚባል አደረጃጀት አለ በአርሚ ውስጥ የተሰበሰቡ ወይም ደግሞ ተመርጠው የተገኙ ስለመሆናቸው ነው የተነገረው። በዚህ ስብሰባ ወቅት የተላለፉ ወሳኝ ውሳኔዎች ነበሩ። ሁሉም የስታፍ አባል በሙሉ መተማመን እርስ በራሱ የሚኖረውን ግንኙነት በመተማመን ላይ መገንባት አለበት። ለመቀራረብም ለመወያየትም ለየትኛውም አይነት ለስራም ቢሆን መዘጋጀት አለበት ተብሏል። እንግዲህ ሁለተኛ ነጥብ የተነሳው ትንሽ አነጋጋሪ ሊሆን ይችላል። በምንም አይነት መልኩ ቢሆን የፈቃድ ወይም የዓመት ፈቃድ የሚባለው ወይም እረፍት መስጠት ተከልክሏል። እንግዲህ ሰራዊቱ የዓመት ፈቃድ ማግኘት የለበትም፣ በዝግጁነት ላይ መቆየት አለበት ስለተባለ ሙሉ ለሙሉ ታግዷል ተብሏል። በአጠቃላይ በማዕከላዊ ደረጃ በማዕከላዊ አጠቃላይ ሰራዊቱን ያዛል ተብሎ በሚታሰበው የየአርሚያዎች አዛዦች ሳይሆኑ ማዕከላዊ ኮማንድ አማካኝነት ፍቃድ እንደማይሰጥ ነው የተነገረው። ፍቃድ አይሰጥም የሚል ነገር ነው የተገለጸላቸው። እንግዲህ በሚቀጥሉት ጊዜያት በርካታ ሰዎች በርካታ የተመለመሉ ሰዎች ስለሚመጡ በዚሁም ደግሞ ቅድመ ዝግጅት ማድረግ ይገባል የሚል ሀሳብ ነው የተነሳው። በዚህ ስብሰባ ላይ እንግዲህ ሁለት ወሳኝ ነጥቦች ሊታዩ ይችላሉ። የመጀመሪያው ነጥብ አሁን ላይ እየተካሄደ ያለው ወታደራዊ ምልመላ በርካታ የሆኑ ተመልማዮችን ወደየ አርሚው ወደየ ኮሩ የሚያመጣ ነው።
ይህን በተመለከተ ይህንን ጫና መቋቋም አለብን የሚለው አንድ ሀሳብ ሆኖ፣ ነገር ግን ይሄ ወታደር እንግዲህ ለበርካታ ጊዜያት በጦርነት ውስጥ የነበረ በውጊያ ውስጥ የቆየ እንደመሆኑ መጠን የዓመት ፈቃድ ቢጠይቅ የዓመት ፈቃድ መውሰድ እንደሌለበትና ይሄም አሰራር እንደታገደ ነው የተገለጸላቸው። ይሄም ያመለክተው የጦርነት ወቅት ዝግጅት ውስጥ እንደሚገኙ ነው አጠቃላይ ተዋጊዎቹ የሚያሳየው። ስለሆነም ወደፊት ምን ይኖራል የሚለውን አብረን የምናየው ይሆናል። ወደ ጀነራል ፍስሐ ኪዳኑ ስናመራ እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ብለው ተናግረዋል። ይሄን የተናገሩት እንግዲህ በርካታ ወጣቶች በግዳጅ ለውትድርና እየተመለመሉ ስለመሆናቸው በተገለጸበት ጊዜ ነበር። እንግዲህ በአሁኑ ወቅት የተለያዩ መረጃዎች እየወጡ ይገኛሉ። በዋናነት ቢቢሲ ከትናንት በስቲያ በትግርኛ ቋንቋ አገልግሎቱ የለጠፈው መረጃ ዝርዝር ዘገባ ነበር። ከኛም ከዚህ ቀደም ስንሰራው ከነበረው የተለየ አይነት አይደለም። እንግዲህ እኛም መከታተል ይጠቅማል የምንለው ለዚህ ነው። የተለዩ መረጃዎች የሉም፣ ግን የሚመለከታቸዋል ተብለው ጥያቄ የቀረበላቸው አካላት አሉ። እኛ ለማግኘት እንግዲህ እነሱን ፈቃደኛ ስላልሆኑ እኛም መንገዱ ስለታጠረብን ያላገኘናቸው ከፍተኛ አመራሮች ተጠይቀው ነበር። ከዚህ ውስጥ መካከል ጀነራል ፍስሐ ኪዳኑ ወይም በቅጽል ስማቸው ፍስሐ ማንጁስ ተብሎ የሚጠሩት የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑት አመራር ናቸው። ከቢቢሲ ትግርኛ ጥያቄ ቀርቦላቸው ነበር። በመልሳቸውም እንግዲህ ለተመለመሉ ወጣቶች በቢሮአቸው በኩል ወታደራዊ ስልጠና እየተሰጠ ስለመሆኑ ነው ያረጋገጡት። ማረጋገጫ ሰጥቷል። እንግዲህ ወታደራዊ ምልመላውም እየተካሄደ ነው። ከዛም ባሻገር ደግሞ እነሱም እንደ ቢሮ ስልጠና እየሰጡ ስለመሆናቸው አንድ ሌላ ማረጋገጫ ሰጥቷል ማለት ነው። እርሳቸው እንግዲህ አክለው ሲናገሩ የኛ ስራ የሰራዊት ምልመላ አይደለም ብለዋል። እንግዲህ እዚህ ጋር ልብ ማለት ያለብን በየቤቱ እየተዞረ ወይም በየአካባቢው በየቡና መጠጫው ከዚህ በፊትም እንደዘገብነው በየዲኤስቲቪው በየወርቅ ማውጫው ይሄን ዘገባ ሰርተንበታል። በየወርቅ ማውጫው ምን ሲፈጸም በቪዲዮም አጋርተናችሁ ነበርና መለስ ብላችሁ ማየት ትችላላችሁ። ምልመላውን ሲፈጽሙ የሚታዩት ሚሊሻዎች ናቸው። የወረዳዎቹ አንፈጽም ምልመላ አናከናውንም ያሉ ሚሊሻዎች ከስልጣናቸው ወይም ከኃላፊነታቸው እንዲወርዱ ተደርጎ ነበር። እንግዲህ ይሄ ጉዳይ በዚህ ቢሮ ስር ካልሆነ በማን መልኩ ሊሆን ይችላል? ምናልባት ፖለቲካዊ የሆነ መዋቅር ያለው ወይም ደግሞ በህወሓት በኩል ነው ሊሆን የሚችለው የሚለው ግምት እንድንወስድ የሚያደርገን ነው። ይሄም ኃላፊነት እንደመሸሽም ሊመስል ይችላል ሲታይና እንግዲህ ቀጥለዋል። እዚህ ጋር ሲናገሩ እንግዲህ እሱን ምልመላ የተባለው አሁን ካለው መንግስት ጋር ተነጋገሩ፣ እኛ የምናሰልጥነው መንግስት የመለመላቸውን ወጣቶች ናቸው ብለዋል። እንግዲህ ቢቢሲ እንዳመለከተው ከሆነ ይህን ግዳጅ ወታደራዊ ምልመላውን እያከናወነ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ማዕከላዊ ኮማንድ ፖስት ነው ተብሏል። እንግዲህ ልብ በሉ ከዚህ በፊት የወጡትን አዋጅ ስፔሲፊክሊ ከዚህ ቀደም ዘገባ የሰራንበት አዋጅ ላይ ማዕከላዊ ኮማንድ ፖስት ተቋቁሞ ኦሬዲ በፕሬዝዳንቱ እንደሚመራና አወቃቀሩ አጠቃላይ እስከለተኑ ወጥቶ በወረቀት ተቀምጧል። አሁን ላይ ይሄ ህግ ስልጠና እየተሰጠበት ነው። በተለያዩ የፍትህ አካላት ተብሎ በሚጠሩ በፖሊስ፣ በዳኞች በእነ አቶ አማኑኤል አሰፋ በሚመሩት ቢሮ አማካኝነት ስልጠና እየተሰጣቸው ነው እየተገኘ ያለው እና ኦሬዲ ይሄ ህግ ተግባራዊ ስለመደረጉ ነው እንግዲህ በተዘዋዋሪ እዚህ ጋር የተመላከተው። እናም አቶ የዚህ የፍስሐ ማንጁስ ምላሽ ይሄን የሚመስል ነው። እንግዲህ አሁን ወደ ሌላ መረጃ ስናልፍ እንግዲህ አሁን ላይ ያለው አስተዳደር በዶክተር ደብረጽዮን የሚመራው አስተዳደር እቅድ አውጥቶ ወደ ስራ ስለመግባቱ እየተናገረ ይገኛል። ይሄው እቅድ ምንድነው? የአሁኑ ሰኔና የመጪው ሐምሌ እቅዶቹ የክልሉን ሉዓላዊነት ማረጋገጥ የሚል እንደሆነ ነው እንግዲህ የተመላከተው። ይሄ ሉዓላዊነት የሚለው ቃል ትንሽ አሻሚ ቃል ነው። ምናልባት በምዕራብ ትግራይ በኩል ያሉትና በደቡብ ትግራይ በኩል ያሉት ተወሰዱብን ተብለው በሰፊው በአመራሩ ዘንድ እየተነገሩ ያሉትን መሬቶች ለማስመለስ እንደሆነ ይገመታል። እንግዲህ ጦርነት የመጀመር ሁኔታ ነው ማለት ነው በሰላም መመለስ ካልቻለና እንግዲህ ይሄን የተናገሩት የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ የሆኑት ዶክተር አብርሃም አጎስ ናቸው እና ከዚህ
ከዚህ ቀደም ነበረ ተብሎ ስራ ላይ ቆይቶ ነበር የተባለው ምክር ቤት ወደ ስራ ተመልሷል ከተባለበት ጊዜ ጀምሮ ጊዜ የለንም በሚል መንፈስ ወደ ስራ ተገብቷል ሲሉ ነው የተናገሩት። እያንዳንዱ የካቢኔ አባል ሉዓላዊነትን ለማረጋገጥ በሚያግዝ መልኩ የሰኔና የሐምሌን ወር እቅድ አውጥቶ ወደ ስራ ስለመግባት ነው የተናገሩት። እንግዲህ ይሄ ሁኔታ እንግዲህ የጦርነት ዝግጅት ሊመስል ይችላል። ይሄ ሁኔታ ወደፊት ምን አይነት ነገሮችን ይፈጥራል የሚለውን አብረን የምናየው ይሆናል። በግልጽ ነው ይሄ ትልም ተዘጋጅቷል ወይም እቅድ ተዘጋጅቷል፣ ወደዚህ ወደ ተግባር እንገባለን የተባለውና እንግዲህ በሰፊው የምናየው ይሆናል። ወደነ ትራምፕ እናመራለን። እንግዲህ የግሩፕ 7 ወይም የቡድን 7 ሀገራት ስብሰባ እያደረጉ ነው። ከዚሁ ጎን ለጎን ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ውይይት ሲያደርጉ ነበረ። ይሄም ውይይት በህዳሴው ግድብ ዙሪያ እንደሆነ ተነግሯል። እናም በዚህ ውይይት ላይ ዶናልድ ትራምፕ ያነሱት ሀሳብ አለ። ይሄ የህዳሴው ግድብ ፕሮጀክት በግብፅ ላይ ከፍተኛ ችግር ፈጥሯል፣ አባይም እየደረቀ ነው ሲሉ ተናግረዋል። እንግዲህ ይሄንን አንስተው ዋሽንግተን ለግብፅ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላክተዋል። እንግዲህ ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብፅ በጣም ኢፍትሃዊ በሆነ መንገድ ታስተናግዳለች በማለት ሀሳባቸውን ገልጸዋል ወይም አስተያየታቸውን ገልጸዋል ተብሏል። እንግዲህ ይሄ ቀጠናዊ ሁኔታውን በምን መልኩ ነው የሚያዛባው ወይም ተጽዕኖ የሚፈጥረው የሚለውን ወደፊት የምናየው ይሆናል። በዚህ ጉባኤ ላይ ኢትዮጵያ አልተወከለችም ብለው በርካቶች ትችት እያቀረቡ ይገኛሉ። እንግዲህ ምን አይነት ኢምፓክት ይኖራል ኢትዮጵያ ላይ የሚለውን አብረን የምናየው ይሆናል። ወደ መጨረሻው መረጃ እናልፋለን። ወደ ሰሜን ሸዋ ዞን ደራ ወረዳ ነው የሚወስደን። እንግዲህ በሰሜን ሸዋ ዞን ደራ ወረዳ በየጊዜው ጥቃቶች ይፈጸማሉ። ከዚህ ቀደም አሰቃቂ ጥቃቶች ተፈጽመው ፋኖ ነው የኦሮሞ ነጻነት ሰራዊት ተብሎ የሚጠራው አካል ነው የፈጸመው የሚለው ውዝግብ ነበር። አሁንም ይሄው ጥቃት ቀጥሎ እንግዲህ በዛሬው ዕለት ሌሊት የኦሮሞ ነጻነት ሰራዊት ተብሎ የሚጠሩት የኦነግ ሸኔ ታጣቂዎች በጉንደ መስቀል ጎሎልቻ አካባቢ ገብተው እንግዲህ አንድ አባት ከነ ልጁ ህይወታቸውን እንዳጠፉ ተነግሯል። በዚሁም ጥቃት 8 ሰዎች ቆስለው ሆስፒታል ስለመግባታቸውና ከነዚህም ውጭ ያሉት ደግሞ ብዙዎቹ ታግተው ስለመጥፋታቸው በአካባቢው እየተዘገበ ይገኛል። የአካባቢው ነዋሪዎች እንግዲህ ሲናገሩ በርካታ የቀንድ ከብቶች በጥይት ተመተው ሞተዋል ብለዋል። የተረፉትንም ደግሞ ታጣቂዎቹ እንደወሰዳቸው አመልክተዋል። ከዚህ ቀደም ሰኔ 6 ቀን 2018 በዚሁ ወረዳ ማለትም በደራ ወረዳ ካባዶ ወደ ጉንደ መስቀል ሲጓዝ የነበረ አንድ የህዝብ መኪና ሙሉ ተሳፋሪው ከነ ሹፌሩ ታግተዋል በማለት ነዋሪዎቹ አስታውሰዋል። ይሄ ጥቃት እንግዲህ በነዋሪዎቹ ዘንድ ስጋት እንደፈጠረ ተዘግቧል። ለዛሬ የነበረን ዝግጅት ይሄን ይመስላል። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። አብራነታችሁን ቀጥሉ።